بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد عمرة القضاء ضاري يمنا يو نبي محمد صلى الله عليه وسلم بسلح حديبية لي كمكة مشركوش جار تسممتوت بنبروا مسارات በዚያን አመት እንዲመለሱና በሚቀጥለው አመት ዑምራ እንዲያደርጉ በተስማሙት መሰረት ይህን ያደረጉትን ዑምራ ነው የምናየው። ዑምረቱል ቀዳ ማለት ያኒ የተፈጻሚ የሆነ ማለት ነው። ቀዳ የሚባለው የሆነ ያመለጠህን ነገር ስትተካው ነው በመሰረቱ። ነገር ግን አሁን እዚህ ጋር የተፈለገበት መልእክት ይሄ ሳይሆን ዑምረቱል ቀዳ የተባለው የተፈጸመ ዑምራ ማለት ነው። በቃል ኪዳኑ መሰረት የተፈጸመ ለማለት ነው። وفي ذي القعدة سنة 7 من الهجرية خرج رسول الله صلى الله عليه وسلم وسبعتنيو أمة هجرية نبي محمد صلى الله عليه وسلم وطو للأمرة التي تم الاتفاق عليها في صلح الحديبية بهديبية لاي كمشرك العرب قار بتدرجوا سممنات مسارت ያው በሚቀጥለው አመት እንዲመለሱ ተይዞ በነበረው ቀጠሮ መሰረት ዑምራ ሊያረጉ ወጡ ማለት ነው። واستخلف على المدينة أبا راهم الغفاري عند كتابوች ላይ أبو ذر الغفاري ላይ ይላል። ነገር ግን ይሄ አባ ሪህም الغفاري የተባለውን ሰሃቢ መዲና ላይ እሱን ተከተው ወጡ። وساق معه 60 بدنة ወደ 60 የሚሆኑ ግመሎችን ይዘው ማለት ነው ሀድ የሚታረዱ እዛ መካ ላይ የሚታረዱ እነዚህን ነተው ሄዱ። وجعل عليها ناجية ابن جندب الأسلمي በእነዚህ በግመሎቹ ላይ እነርሱን የሚከታተለው ደግሞ እነርሱን የሚጠብቅ ኃላፊ አድርገው ናጂያ የተባለ ሷሃቢ ابن جندب الأسلمي እሱን አድርገውበት ጉዟቸውን ቀጠሉ። وحمل معه السلاح ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሳሪያ ያዙ ማለት ነው። ከእሳቸው ጋር አብረው ሷሃባዎች حذرا من غدر قريش ይህም ያደረጉት ለምንድን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናልባት አይታወቅምና የመካ ሙሽሪኮች ምን የሆነ እንቅስቃሴ ቢያደርጉ ያን እንቅስቃሴ ተመጣጣኝ በሆነ መልኩ መመለስ እንዲቻል በሚል ነው። واستعمل عليه بشير ابن سعد ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሳሪያው ላይ በኃላፊነት ማንን አደረጉ? በሽርን እሱን አድርገው ጉዟቸውን ቀጠሉ። وكان معه اي مع النبي صلى الله عليه وسلم ማለት ነው። ከነብዩ ጋር ከመሳሪያው በተጨማሪ ሌላ 100 የሚሆን ፈረሰኛ ነበረ። ፈረሰኛ ጦር ማለት ነው። ከሰራዊቶቹ ወይ ደግሞ ከሰሃባዎች ውስጥ 100 የሚሆኑ ፈረሰኞች ነበሩ። عليها محمد بن مسلمة محمد بن مسلمة የተባለው ሷሃቢ የዚህ የፈረሰኛ ጦር ወይ ደግሞ የፈረሰኛው ሷሃባ መሪ ነበር፣ አሚር ማለት ነው። واحرم من ذي الحليفة ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢህራም አደረጉ ከذل حليفة ذل حليفة ማለት ከመዲና ወደ መካ ስትመጣ የመዲና ሰዎች ከመዲና ወደ መካ ለዑምራም ሆነ ለሐጅ የሚሄዱ ሰዎች ኢህራም የሚያደርጉበት ሚቃት ይባላል። ይሄ ذل حليفة ሚቃት ነው። እዛ ሄዱና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢህራም አደረጉ። ልብሱ ከመዲናም ተለብሶ ሊሆን ይችላል። አንድ ሰው ዑምራ በሚያደርግበት ጊዜ ለምሳሌ ከኢትዮጵያ የሚሄድ ሰው ከቤቱ ለብሶ መውጣት ይችላል፣ የኢህራም ልብስ ማለት ነው። መንገድም ላይ ሊለብስ ይችላል፣ ማፊሽካል። ይሄ አይደለም ኢህራም የሚባለው ማለት ነው። ይሄ ምንድነው የሚባለው? የምትለብሰው ልብስ ሁለት አቦጀዴ ማለት ነው፣ ወይ ደግሞ የኢህራም ልብስ። ይሄ የኢህራም ልብስ ነው እንጂ የሚባለው ኢህራም አይደለም። ኢህራም ማለት ሚቃት ላይ ደርሰህ የምታደርገው ንያ ነው ኢህራም የሚባለው። ሚቃት ላይ ከተለያየ አቅጣጫ የሚመጡ ሰዎች የራሳቸው የሆነ ሚቃት አላቸው፣ ቦታ አላቸው። ማለፍ አይቻልም። እሱን ካለፍክ ደም ይወጅብብሃል። ያን የምታደርግበት ቦታ ምን ይባላል? ሚቃት ይባላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከذل حليفة ኢህራም አደረጉ ማለት የኢህራም ልብሳቸውን ለበሱ ማለት አይደለም። የኢህራም ልብሱ እያንዳንዱ ሰሃቢ ካለበት ከቤቱ ለብሶ መውጣት ይችላል። አንተም
ከፈለክ ኤርፖርት መልበስ ትችላለህ ከፈለክ ደግሞ ከቤት ስትወጣ ለብሰው ልትወጣ ትችላለህ አንተ ሙህሪም አይደለህም ምን እስከምትሆን ድረስ ሚቃት ደርሰህ የሐጅ ስራ ወይ የኡምራ ስራ ውስጥ ገብቻለሁ ብለህ ንያ እስከምታረግ ድረስ ይሄንን ልብስ በመልበስህ ምን አይደለህም ሙህሪም አይደለህም ምን ማለት ነው ይሄን ልብስ ስለለበስክ በሙህሪም ላይ حرام የሚሆኑ ነገሮች በአንተ ላይ حرام አይሆኑም ከመቼ ጀምሮ ነው የሚሆኑት ሚቃት ላይ ደርሰህ لبيك اللهم عمرة او لبيك اللهم ايش حجا ዑምራ የምታረግ ከሆነ لبيك اللهم عمرة ትላለህ ሐጅ የምታረግ ከሆነ ደግሞ لبيك اللهم حجا ትላለህ ለፍዙ ተለፍዙ ኢዕላም بالنية ነው ይላሉ ዑለማዎች ይሄኛው ንያው ሰውየው ልቡ ውስጥ ነው ኢህራም ውስጥ መግባቱን ማሰቡ ነው እንጂ ንያ የሚባለው ወይ ደግሞ ሙህሪም እንዲባል የሚያደርገው ይሄኛው ቃል አይደለም ይላሉ ይሄኛው ቃል ምንድነው ኢዕላም بالنية ነው ይላል ነገር ግን ከዚያ ቦታ ላይ ልክ ይሄንን ካልክ በኋላ አንተ ሙህሪም ነህ ትባላለህ محاذير الإحرام በአንተ ላይ ምን ይሆናል ተጥቢቅ ይሆናል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ذو الحليفة ላይ ምን አደረጉ ኢህራም አደረጉ ማለት ክልክል ውስጥ ገቡ ማለት ነው የተከለከሉ ነገሮች ምን እስኪ ያርጉ ድረስ ሄደው ዑምራቸውን እስኪ ጨርሱ ድረስ ተሐሉል እስኪ ያርጉ ድረስ ከተሐሉል ማድረግ ማለት የዑምራ ስራህን ጨርሰህ ወይ የሐጅ ስራህን ጨርሰህ ነፃ ስትሆን ማለት ነው ተሐሉል ከምኑ አንተ ላይ እርም ተደርገው የነበሩ ነገሮች በሙሉ ምን ይደረጋሉ ይነሱልሃል ወደ ነበርክበት ትመለሳለህ ወደ ሐላል ትመለሳለህ ወለባ ማለት ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ይሄ ተልቢያ ይባላል ለባ ማለት ይሄንን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ ذو الحليفة ላይ ንያ ካደረጉ በኋላ ይሄንን ድምጻቸውን አውጥተው አሉ ወለባ معه المسلمون ከዚያ ሱሐባዎችን ተከትለዋቸው ይሄንን አሉ وواصل سيره حتى إذا بلغ وادي يأجوج በዚህ መልኩ ጉዞአቸውን ቀጠሉ ወደ መካ ማለት ነው ዋዲ ያእጁጅ የተባለ ቦታ እስኪደርሱ ድረስ ከዚያስ ወደ አሲላህ ዋዲ ያእጁጅ ሲደርሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሳሪያ ቁጭ አርጓል ለምን ቃል ኪዳን ላይ ሱልህ ሁደይቢያ ላይ በአፎቱ ውስጥ ያለ ሰይፍ እንጂ ሌላ መሳሪያ ቀስተም ይሁን ሌላ ፈረስም ይሁን ማንኛውም አይቻልም ቃል ኪዳኑ ላይ መጀመሪያ ስምምነት ሲያደርጉ መሳሪያ ይዘው እንዳይገቡ ስምምነት ነበርና ሸለቆ አለ ያጁጅ የሚባል እዛ ሲደርሱ ምን አደረጉ ወደ አሲላህ መሳሪያውን እዛ አርጓሉ በቃ خلاص እዚህ ጋር አሁን ወደ መካ ልንገባ ስለሆነ መካ መሳሪያ ይዘን መግባት አንችልም ቃል ኪዳናችንም አይፈቅድም ስለዚህ እዚሁ ይሆናሉና وخلف عليها أو خلف عليها أوس ابن خولي الأنصاري أوس يتباله صحابي يمدينة سو እሱን አሚር አድርገው እዚሁን አሉት ተበቃሉት ምኑን መሳሪያውን ማለት ነው في 200 من الصحابة 200 ከሚሆኑ ሰሃባዎች ጋር ብቻውን አይደለም የተውት የአላህ መልእክተኛ ማለት ነው 200 የሚሆኑ ሰሃባ ምክንያቱም አይታወቅምና አሁንም የመካ ሰዎች ምን ሊያረጉ እንደሚችሉ ስለማይታወቅ 200 የሚሆኑ ሰሃባዎች ሱልህ ሁደይቢያ ላይ የተመለሱ ሰሃባዎች ስንት ነበሩ ብለናል ስንት ነበሩ ዑምራ ሳያረጉ የተመለሱ ሰሃባዎች ሱልህ ሁደይቢያ ላይ ማሜ ነበርከ እሱ ሌላ ነው አይዋ ስንት 1400 ሰሃባዎች ነበሩ አንዳንድ ዘገባዎች ላይ 1500 ይላል ነገር ግን 1400 ተቅሪበን 1500 ማለት ይቻላል ችግር የለውም ስለዚህ 1400 ሰሃባዎች ነበሩ እነዚህ ሰሃባዎች እንዳሉ መጥተዋል አሁንም ማለት ነው ሌሎችም ተጨማሪ ሰሃባዎች አሉ በዚህኛው ላይ በአሁኑ ዑምራ ላይ ስለዚህ 200 የሚሆኑትን ሰሃባዎች ምን አደረጓቸው ከዚህ ከአውስ ጋር መሳሪያው እንዲጠብቁ አደረጓቸው ወተቀደመ ቢስላህ ራኪብ ከዚያ በኋላ ያው ግመል ያዙ የታወቀ ነው እነርሱ የያዟቸው የሚታረዱ ግመሎች እየነዱ ያሉትን
እነሱ ሰሃባዎች ያው ሰይፍ ይዟል ሌላውም ሁሉም ሰሃቢ ሰይፍ መያዝ ይችላል ችግር የለም ማለት ነው በዚህ ገቡ السيوف في القرب السيوف في القرب ማለት ሰይፍ በአፎታው ውስጥ ሆኖ ማለት ነው አፎታ ነው የሚባለው አይደል ልብሱ ከአፎታ ወጣ ነው የሚባለው ስለዚህ ቅረብ ማለት የሰይፉ ማስቀመጫው ወይ ደግሞ አፎታው ማለት ነው በዛው ውስጥ ሆኖ ሳይወጣ ማለት ነው ገቡ فدخل مكة من ثنية كداء ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰኒት ኩዳ የተባለ ኮረብታ አለ በዚያ በኩል ወጡ አለት ተጥሉሁ على الحجون ያ ኮረብታ በመለል ላይ ሆነህ ነው የምትወጣው ማለት ነው ያው በድካም የምትወጣው የሆነ ኮረብታ ነው በዛ በኩል ነው የገቡት ወደ መካ وهو على ناقته القصواء يا الله መልእክተኛ ቀስዋ የምትባል ግመል አለቻቸው እሷ ላይ ሆነው ነው የገቡት والمسلمون متوحشون السيوف ሙስሊሞች ሰሃባዎች ደግሞ አንግበዋል ሰይፋቸውን ማለት ነው ግን ከአፎቶ አይወጣ በዚያው ሁኔታ ማለት محدقون به አው ከበዋቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዙሪያቸውን ከኋላቸው ከግራና ከቀኛቸው ከበው እሳቸውን አጅበው ገቡ ይለቢ ወይለቡን ካዕባ ደረሱ በዚህ ሁኔታ ማለት ሰሃባዎች አጅበዋቸው ይሄን فاستلم الحجر الأسود بمحجانه يا الله ملكتኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐጀር الأسودን محجان ማለት እንደ ከዘራ ነገር ማለት ቆልማማ አፉ ላይ ቆልማም ያለ ዱላ ማለት ነው በሱ ምን አደረጉ ሐጀር الأسود ካዕባ ላይ ነው ያለው محجናቸውን ወይ ደግሞ ከዘራቸውን አስነኩት ከዘራቸውን አስነክተው ካዕባ ላይ ጧፍ በምታረግበት ጊዜ ቀጥታ ሄደህ ዛህማ ከሌለ ግፍያ ከሌለ ተሰማዋለህ ሐጀር الأسودን መሳሙ የተወደደ ነው ሱና ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ማለት ነው ዛህማ ካለ ግፍያ ካለ ወይ ደግሞ ጭንቅንቅ ካለ ምን ታረጋለህ ዱላ ነገር ወይ ደግሞ ሌላም ነገር ከያዝክ በሱ ትነካውና እሱን ትስመዋለህ ታይብ ያን የነካህበትን ዱላም ይሁን ሌላ የተለያዩ ነገሮች ማለት ነው ያ የማይቻል ከሆነ ታመላክታለህ እጅህን አንስተህ በእጅህ ታመላክታለህ ማለት መዳፍህን የውስጥ መዳፍህን ወደ ሐጀር الأسود አድርገህ ታመላክታለህ ያመላከትክበትን እጅ መሳም አይቻልም ከዚያ ምን ታረጋለህ ጧፍ ታረጋለህ ከሱ መስመር አለ ቀይ መስመር አለ በምኑ ትክክል በሐጀር الأسود ትክክል ማለት እሱ ላይ ትቆማለህ ከሩቁ ቆመህ ነው የምታመላክተው በእጅ ከዚያ በኋላ ዞረህ እዛው ውስጥ መጣ አንድ ሸውጥ ሄደሃል አንድ ዙር ማለት አንድ ተብሎ ይቆጠራል በዚህ መልኩ አሁንም የሚቀጥለውን ሸውጥ ስትጀምር ዙር ስትጀምር ምን ታረጋለህ እጅን አንስተህ ምልክት ታረጋለህ ዝም ብለህም ብታረግ ማፊሽካል መጀመሪያ ካደረክ ማለት ነው ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አደረጉ በዚህ በዱላቸው ሐጀር الأسودን استلم ማለት እሱን ሰላም አሉ ወይ ደግሞ ሳሙት እንደማለት ነው ثم طاف ከዚያ ጧፍ አደረጉ وهو على راحلته ከሳይወርዱ በግመላቸው ላይ ሆነው በእግራቸው ሳይሆን በግመላቸው ላይ ሆነው ምን አደረጉ ጧፍ አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ የነበረው ካዕባና አሁን ደግሞ ያለው የተለያየ ተገንብቶ ተቀይሯል ከዛሬ ከመሬቱ ምንድነው በላጥ መሬቱ ያኔ አፈር ነው አሻዋ ማለት አሁንስ አሁን ምንድነው ነጭ በጣም እንትን የሆነ እብነ በረዳ አይነት ነገር ማለት ነው እንደዛ ነው አሁን ያለው እና ከዛ ከሱ ዙሪያ ልክ ክብ ነው በጣም ሰፊ ቦታ ነው ከሱ ውጪ ደግሞ እንዳለ ዙሪያው ምንድነው መስጂድ ነው ዙሪያው መስጂድ ነው እስከ አራተኛ ፎቅ መሰለኝ አሁን እንደውም አራተኛ ፎቅ አድርገውታል ዙሪያው መስጂድ ነው ከዛ መስጂዱን አልፈመተ ሜዳ ውስጥ ገባለ የጧፉ ሜዳ ውስጥ ገባለ ማለት ነው መሃል ላይ ነው ያለው ካዕባ ታይብ ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ምን አደረጉ ጧፍ አደረጉ የመካ ሙሽሪኮች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲገቡ ማየት አንፈልግም ብለው ለቀወጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን በዚህ መልኩ ከሰሃባዎቹ ጋር መጥቶ ጧፍ ሲያረግ አናይም ብለው ማለት መከልከል አይችሉም ቃል ኪዳን አለ ግን ደግሞ እንዴት እኛ እዚህ ቁጭ ብለን እሱ እንዴት ጧፍ ያረጋል ሳናይ ቢያረግ ይሻላል ብለው ወጡና መጨረሻ ላይ ግን የሆነ ኮረብታ ላይ ቁጭ አሉ ማለት ነው ያዩ وهو على راحلته وطاف معه المسلمون يرملون حول البيت يرملون ማለት ሶምሶማ ነው የሚባለው
በእርምጃና በሩጫ መሐከል ያለ አካሄድ ማለት ነው። በዚህ መልኩ በተወሰነ መልኩ የሆነ ፍጥነት ያለበት ወይ ደግሞ እንዴ የምትሮጥ አይነት እያስመሰልክ ግን ሩጫ አይደለም። በዚህ መልኩ እየሄዱ በካዕባ ዙሪያ ካሺፊነ መናኪበሁም اليمنى ቀኝ ክንዳቸውን ክፍት አድርገው ስትለብሰው ምኑ ፎጣው አንደኛው ፎጣ ከታች ተጣጥቅበታለህ ሁለተኛው ፎጣ ከላይ ስትለብሰው ምንድነው የምታረገው አንዱን ጠረፍ አንደኛውን ጫፍ ታመጣውና በቀኝ በኩል ከብብትህ ስር አሳልፈ በግራህ ላይ ታረጋዋለህ ማለት ነው። በግራ ትከሻ ላይ ቀኝ ትከሻ ምን ይሆናል ክፍት ይሆናል። በዚህ መልኩ ቀኝ ትከሻቸውን ክፍት አድርገው ምን አደረጉ ጠዋፍ አደረጉ በሶምሶማ መልኩ ሻእነ الفتوة والقوة ይህን ለምንድነው በዚህ መልኩ እንዲህ አይነት የሶምሶማ አካሄድ እየሄዱ ጠዋፍ ያደረጉት ለምንድነው የወጣትነትና አቅም ጉልበት የመኖር ስሜት እንዲያሳዩ ማን እንዲያይ ሙሽሪኩል አረብ ምክንያቱም እነሱ እየተነጋገሩ ነበር መጀመሪያው አሁን የመዲና ወባ ያዳከማቸው ቀሽም የሆኑ ሰዎች ይመጡላችኋል ሲሉ ነበርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነፍሱ ላይ ኃይል ያሳያቸው ሰው አላህ ይዘንለታል። በነፍሱ ላይ ኃይል ያሳያቸው ሰው ምን ማለታቸው ነው ደካማ መስላችሁ እንዳትታዩ ምን ሆኖ ጀዲድ ቀውይ ሆኖ ማለታቸው ነው። وعبد الله بن رواحة بين يدي رسول الله صلى الله عليه وسلم عبد الله بن رواحة كنبي في اللفت نيالو متوحشا بالسيف سيفنا انقبو كفت لفتاتون يالو يقول من إلال خلوا بني الكفار عن سبيله من قال ما نم يلم في اللفتاتون ما نم يلم أصلا الناس بمولو لك وقتوان جين من على ان انت يكاديان لجوت شوي من قالون لك كلها يا نبيون መንገዳቸው ምን አድርጉላቸው ክፍት አድርጉላቸው ይላል خلوا فكل الخير في رسوله ዞር በሉ መልካም ነገር ሁሉ ያለው በአላህ መልእክተኛ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ላይ ነው ለማሳወቅ ያደረገን አብዱላህ ኢብኑ ረዋሃ እንደ በፊት አይደለንም በፊት እንደምታረጉት እንዳይመስላችሁ ለማለት ነው። ስለዚህ ሁሉን ኸይር ነገር በሙሉ ያለው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ላይ ነው። اليوم نضربكم على تأويله ዛሬ በቁርአን በመስራት እናሳያችኋለን ወይ ደግሞ እንመታችኋለን كما ضربناكم على تنزيله በመውረዱ እንደመታናችሁ ሁሉ ሲወርድም ተመታችኋል ዛሬ ደግሞ የወረደው ቁርአን በስራ ላይ ሲውል ስራ ላይ አውለን እያሳየን እንመታችኋለን ضربا يزيل الهام عن نقيله ምት ቀይሉላ አንድ ሰው ከዙህር አቅራቢያ ዙህር ሊደርስ አካባቢ ትንሽ ጋደም ብሎ የሚነሳው እንቅልፍ ምን ይባላል ቀይሉላ ይባላል። ይሄ አጭር ሰዓት 15 20 ደቂቃ ማለት ነው። قبيل الظهر بعد الظهر መሆን ይችላል። ለዚህ ምን ይላል የኛ እናንተን የምንመታበት አመታት የተኛን አዋፍ ከንቅልፉ የሚቀሰቅስ አይነት የሆነ ማለት ነው እንመታቸዋለን በዚህ መልኩ አላቸው። ويذيل الخليل عن خليله ወዳጁን እንዳያስታውስ የሚያደርግ የሆነን አይነት ምት እንመታቸዋለን ወይ ደግሞ ወዳጁን እንዲረሳ የሚያደርግ ከአእምሮ ላይ እንዲጠፋበት የሚያደርግ ምኑ ስጋቱ ፍርሃቱ ወዳጁን እንዳያስታውስ የሚያደርግ አይነት ምት ነው የምንመታችሁና ዞር በሉ መንገድ ልቀቁ። وكان المشركون جالسين على جبل كعان የሚባል ተራራ شمال الكعبة በካዕባ በስተሰሜን በኩል ያለ ተራራ አለና ኮረብታ እዛ ላይ ቁጭ ብለው ነበር ያዩ የነበረው። وقد قالوا فيما بينهم እርስ በርሳቸው ምን አሉ انه يقدم عليكم وفد قد وهنتهم هما يثرب አሁን ይመጡላችኋል የመዲና ወባ ያዳከማቸውና አቅም የሌላቸው ሰዎች ይመጡላችኋል ብለው ነበርና በዚህ መልኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ጠዋፍ በሚያደርጉበት ጊዜ ነሻጣ ባለው ሁኔታ በጣም ምንም ድካም በሌለበት መልኩ
እንዲታዩዋቸው ፈጠን ብላችሁ ቢሆነ መጓተት ምናምን የለም ሩጫም ሳይሆን ቀስም ሳትሉ ሶምሶማ በዚህ መልኩ አርጉ ብለዋቸው ነበርና አዩዋቸው ማለት ነው በዚህ ሁኔታ فلما راوا المسلمين يرملون قالوا በዚህ ሁኔታ ሲያዩዋቸው በሶምሶማ ላይ የመካ ሙሽሪኮች ምን አሉ هؤلاء اجلد من كذا وكذا الله اكبر ተሳስተናል እነዚህማ በጣም ጠንካሮች ናቸው እኛ እንደምንለው አይደለም እነዚህ በጣም ጠንካሮች ናቸው وكان رسول الله صلى الله عليه وسلم امرهم ان يرملوا في الاشواط الثلاثه الاولى ليرى المشركون قوتهم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጀመሪያዎቹ ሶስቱ ዙሮች ላይ ነበረ ምን ያዘዙት በዚህ መልኩ በሶምሶማ እንዲሄዱ ያደረጓቸው ማለት ነው ለምን ሙሽሪኮች የሰሃባዎችን አቅም ድካም የሌለባቸው መሆኑን እንዲያዩ ከዚያ አራቱ ላይ ግን ቀስ ብሎ ቢሄዱ ችግር የለም ማለት ነው የመጀመሪያዎቹ ሶስቱ ሸውጦች ላይ ስለዚህ አሁንም አንድ ሰው ሐጅ ወይም ደግሞ ዑምራ በሚያደርግበት ጊዜ የመጀመሪያዎቹን ሶስቱን ዙሮች ሰባት ዙር ነው አንድ ላይ ማለት ነው ጧፍ የሚደረገው ሰባት ጊዜ ነው ሰባቱን ስትጨርስ እንደገና በአዲስ መልኩ መቀጠል ትችላለህ እስቲናፍ አድርገህ ማለት ነው ነገር ግን ዝም ብለህ ሳትቆጥር ማድረግ አይቻልም ግልጽ አለ መቁጠር አለብህ ሰባት ሸውጥ ሰባት ዙር ነው ዒባዳ ነው ራሱ ይቻለ ማለት ነው ራሱ ይቻለ እንደ ዒባዳ ነው ልክ ሁለት ረካ እንደምትሰግደው ወይ ደግሞ አራት ረካ እንደምትሰግደው ሰላት ዒባዳ ነው ጧፍ ራሱ ይሄን ጧፍ ዝም ብለህ ያለ ንያ ገብተህ አታረግም ሰባት ጊዜ ታረጋለህ አሁንም ሰባቱን ስትጨርስ ሌላ መቀጠል ትችላለህ ከዳሊክ እያልክ ሰባት እያደረክ መቀጠል መብትህ ነው ነገር ግን ዝም ብለህ ያለ ቁጥር አድርጋለሁ ብትል አይቻልም ኢዳን የመጀመሪያዎቹ ሶስቱ ዙሮች ላይ ምን ታረጋለህ በሶምሶማ ትሄዳለህ የተቀሩት አራቱ ላይ ደግሞ ረጋ ብለህ መሄድ ትችላለህ ማለት ነው إلا ما بين الركن اليماني والحجر الأسود የመጀመሪያዎቹ ሶስቱ ሸውጦች ላይ ዙሮች ላይ በሶምሶማ እንዲሄዱ አደረጓቸው የትኛው ሲቀር ركن اليماني والحجر الأسود ركن اليماني የሚባለው ያልሄዳችሁ ሰዎች ምናልባት ስዕሉ ሀጀር الاسود አለ ሀጀር الاسود ልትመጣ ወደሱ ልትደርስ አንድ ጠርዝ ሲቀር ያለው ሩክን اليماني ይባላል ሩክን اليماني እሱን አልፈህ ነው ወደ ሀጀር الاسود የምትመጣው ስድስት ጠርዝ ነው ያለው ካዕባ ስድስት ምንድነው የምትሉት ስድስት ባለ ስድስት ማዕዘን አንደኛው ማዕዘን ከሀጀር الاسود ቀጥሎ ያለው እሱ ጋር ከመድረስ በፊት ያለው ማዕዘን ምን ይባላል ሩክን اليماني ይባላል እሱ ጋር ከመድረስ በፊት ያለው ማለት ነው በዚህ በሁለቱ ማዕዘኖች መካከል በሀጀር الاسود እና በሩክን اليماني መካከል ባለው ቦታ ላይ ግን ምን አታርጉ አሏቸው አትሩጡ አሏቸው ወይ ደግሞ ሶምሶማ አታድርጉ አሏቸው ለምንድነው ይሄን ያሉት فانه في الجنوب ይሄ ሩክን اليماني በምን ተቃራኒ ነው ያለው እንትኖቹ የተቀመጡት ቤት በኩል ነው ብለናል ሸማል الكعبه ነው ብለናል እንዴ በካዕባ በስተሰሜን በኩል ነው ያሉት ይሄኛው ደግሞ በስተደቡብ በኩል ነው ስለዚህ ምን ይከለክላቸዋል እዛ ጋር በካዕባ ግርዶሽ ውስጥ ነው ያሉት ማን ያያቸው ሙሽሪኮቹ አያዩዋቸው ስለዚህ እዚህ ጋር ቀስ ብለው ቢሄዱ ችግር የለም ማለት ነው ይሄንን ሀጀር الاسودን አልፈው ሩክን اليماني እስኪመጡ ድረስ ምን ያደርጋሉ ሶምሶማ አድርገው በሶምሶማ ይመጣሉ ከዛ ግን ሩክን اليماني ጋር ሲደርሱ በሱና በሀጀር الاسود መካከል ያለውን ቦታ ቀስ ብለው መሄድ ይችላሉ ከሙሽሪኮች እይታ ምን ስለሆነ ውጪ ስለሆነ ማለት ነው ውጪ ስለሆነ ተረጋጉ አብሽሩ እዚህ ጋር ትንሽ ረፍት ወሰዱ ወይ ደግሞ ንፋስ ወሰዱ እንደማለት ነው ይሄን ብለዋቸው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም في جهه لم يكن يراها المشركون ይሄኛው ሙሽሪኮች አያዩትም ነበር ስለዚህ በዚህኛው አሁን ሩክን اليماني بين ركن اليماني والحجر الاسود መካከል ያለው ክፍት ማለት يعني ከእነሱ እይታ ያለው ቦታ ላይ ሶምሶማ ያስፈልግም ነበር ወሀከዛ አሁንም አንድ ሰው ሲሄድ ሐጅ የሚያደርግበት ወይ ደግሞ
ዑምራ በሚያደርግበት ጊዜ በዚህ መልኩ ማድረግ ይችላል። ግን ያው አታውቅም ሰው በእውቀት ላይ ተመስርቶ አይደለም ሐጅ የሚያደርገው ያው ከአቅም ጋር ከእውቀት ጋር ሸርጡ እውቀት ያስፈልጋል ለሁሉ ለምትሰራው ነገር በሙሉ ግድ ነው አንድ ሰው ሰላት መስገድ ከፈለገ ስለ ሰላት ማወቅ አለበት ስለ ዘካ ማወቅ አለበት ስለ ጾም ህግጋቶች ማወቅ አለበት ሐጅ የሚያደርግ ሰው የሐጅን ህግጋቶች ማወቅ አለበት ግን በአብዛኛው የምታየው ሰው በተለይ ሐጅ ላይ ሆነ የምታየው ሰው لا اله الا الله ያው መቼስ አላህ ጃኢበኛ ጌታ ስለሆነ አላህ ይቀበላቸው ነው የሚባለው እንጂ አብዛኛው ህዝብ 95% የሚሆነው ህዝብ ምስኪን ነው ምንም የሚያውቀው ነገር የለም ምንም ከተለያየ ቦታ ከተለያየ ሀገር ይመጣል ሙኻለፋ ነው የምታየው ማለት ተምሮ በትክክል የሚመጣ የለም ምናልባት የተለያዩ ሀገሮች ምን ያደርጋሉ አንድ ሰው ዝም ብሎ ተነስቶ ብቻውን አይመጣም ብዙ ሀገሮች ላይ ማለት ነው በግሩፕ ነው የሚመጡት ግሩፑ ምን አለው አስተማሪ አለው መሪ አለው መሪያቸውን ተከትሎ ነው የሚመጡት ይሄ በጣም ብዙ ሀገሮች ላይ ይሰራበታል በጣም በተቀናጀ መልኩ ይሰራሉ በጣም ደስ ይላል በጣም ብዙ ሀገሮች ደግሞ አሁን ለምሳሌ ወደ ኢንዶኔሲያ ባንግላዴሽ ምናምን እንደዚህ የተለያዩ በጣም ብዙ ሀገሮች ሎሎ ነው የሚመጡት ምንም ደንታ የላቸውም የሚሰሯቸው ሙኻለፋዎች لا اله الا الله በጣም የሚገርም ነው ከذلك ብዙ የአፍሪካ ሀገሮችም በዚህ መልኩ የተቀናጀ ነገር የለም ሙሉ ይመጣል እዛ የሚሰራቸው ሙኻለፋዎች እዛ ያሉ ነገሮች በጣም የሚያሳዝኑ ናቸው ሀገራችን ከኢትዮጵያ የሚሄዱ ከየክፍለ ሀገሩ የሚሄዱ ሰዎች እዛ በጣም የሚያሳዝን ነገር ነው የምታየው ነገር ማለት ነው አስለን እኛ ሀገር የለም እንደዚህ የተቀናጀ በዚህ በተቀናጀ መልኩ ሁጃጆችን ተቀብሎ እያንዳንዱን ነገር እያስተማረ የቱ ጋር ምን መስራት እንዳለበት ይሄንን የሚያደርግ የለም ሁሉም በየራሱ ነው የሚያደርገው على كل حال አንድ ሰው ግን አሁን በሚሄድበት ጊዜ በእውቀት ላይ ከሆነ ይችላል በቃ ሶስቱን ዙሮች ብቻ ምን ያደርጋል ሶምሶማ ያደርግና ከዛ بين ركن اليماني والحجر الاسود ሲመታ ረጋ ብሎ መሄድ ይችላል ማለት ነው አብዛኛው ሰዎች ይሄንን አያውቁትም فلما فرغ من الطواف ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጧፍ ከጨረሱ በኋላ ከካዕባ መዞር ማለት ነው ሰዓ بين الصفا والمروه እዛ ሰፋና መርዋ የሚባሉ ኮረብታዎች አሉ ወደ እነርሱ ሄዱ ማለት ነው አሁንም በስተጀኑብ ያኒ በስተደቡብ በኩል ነው ያለው በሀጀር አልአስወድ ፊት ለፊት ነው ምን ያለው ሰፋና መርዋ የሚባሉ ሁለት ኮረብታዎች አሁን መስጂድ ውስጥ ገብተዋል ያኔ ውጭ ነበሩ አሁን ግን መስጂድ ውስጥ ነው ያሉት ተሰርተዋል ያው በጣም ዘመናዊ በሆነ መልኩ ሰርተውታል ኮረብታው ምልክቱ አለ የቦታው የኮረብታው ምልክት በተወሰነ መልኩ አለ አፈሩ አልጠፋም ስለዚህ ከዛ ውጪ ግን ያው በጣም ተሰርቶ ነው ያለው እዛ ጋር ትወጣለህ ሰፋ ላይ ከሰፋ ትጀምርና ወደ መርዋ ትሄዳለህ طيب ከሰፋ ጀምረህ ወደ መርዋ ከመርዋ ወደ ሰፋ በዚህ መልኩ ሰፋ ጀምረህ መርዋ ስትደርስ አንድ ነው የሚባለው ግልጽ አለ ከመርዋ ወደ ሰፋ ስትመጣ ስንት እንደዚህ እያደረክ ትሄዳለህ ማለት ነው 7 ዙር ከሰፋ ጀምርና መጨረሻ ላይ መርዋ ላይ ትጨርሳለህ መርዋ ላይ ጨርሰህ ምን ታደርጋለህ ጸጉርህን ኢማ ሐልቅ ወኢማ ቀስር ወይ ትልጫለህ ጸጉርህን ወይ ደግሞ ታሳጥራለህ በኡምራ ከሆነ መላጨቱ የተወደደ ነው ኡምራ ለሚያደርግ ሰው ለምሳሌ ረመዳን ላይ ወይ ምናምን ከሄድክ መላጨቱ የተወደደ ነው ግን በሐጅ ጊዜ ሙተመቲ ሆነ ከሄድክ በአንድ ጉዞ ኡምራንም ሐጅንም ለማድረግ ነይተህ ሙተመቲ ማለት ይሄ ነው ተፈተህ የኡምራውን ስራ ጨርሰህ ተፈተህ ሐጅ የምትጠብቅ ከሆንክ ተመቱ ይባላል ይሄ በአንድ ጉዞ ሁለት ስራ ነው የምትሰራው ልክ እንደሄድክ ኡምራ ታረግና የኡምራውን ስራ ከጨረስክ በኋላ ታሉል ታረጋለህ ግልጽ አለ ትፈታለህ ማለት ነው ከኢህራም ትወጣለህ እስከ መቼ ድረስ እስከ 8ኛው ዚልሂጃ ድረስ ማለት ነው እስከ 8ኛው ዚልሂጃ ድረስ 8ኛው ዚልሂጃ ላይ ካለህበት ከዛው ሚቃት መሄድ አያስፈልግም ከቤትህ ካለህበት ቤት የኢህራም ልብስህን ለብሰህ ነይተህ ወደ ሚና ትሄዳለህ የውም ተርዊያ ማለት 8ኛው ቀን ይሄ ምን ይባላል
ተመቶ ይባላል ይሄኛው ነገር ግን በአንድ ኢህራም ሳትፈታ በዛው ንያ አንድ ላይ አጣምረ ሁለቱንም ዑምራንና ሐጅን አንድ ላይ አጣምረ ከነየትክ ግን ቂራን ይባላል ይሄ ቂራን ማለት ምንድነው ሐጅና ዑምራን ያው በአንድ ጉዞ ነው እንደተመቶ ማለት ነው ነገር ግን አንድ ላይ ነው የምታጣምራቸው ሁለቱንም ነው የምትነይተው ምን ሆነ አትፈታም ተሐሉል የለም አንድ ወር ከምናምን ሙፍሪም ሆነ ትቆያለህ ማለት ነው ግልጽ ነው አይደል የሐጅና ዑምራን በሐጅ ውስጥ አስገብተህ ነው ይሄኛው ማለት ነው ቂራን የሚባለው ዑምራን በሐጅ ውስጥ አስገባዋለህ ኢህራሙ አንድ ላይ ነው ሚቃት ላይ የምትነይተው ሐጅና ዑምራን አንድ ላይ ትነይታለህ ሚቃት ላይ ከዚያ በኋላ ትሄድና ጧፍ አድርገህ የሐጅ ስራውን ከፈለክ መጨረስ የዑምራ ስራውን መጨረስ ይችላል ከፈለክ ነገር ግን ተሐሉል አታረግም ከፈለክም ደግሞ የተወሰኑትን ሰርተ ሌላውን አንድ ላይ ከሐጅ ጋር አቆይተ መስራት ይችላል እስከ መቼ ድረስ የሐጅ ስራ እስኪያልቅ ድረስ يوم 12 او 13 من ذي الحجه ذي الحجه 13ኛ ወይ 12ኛ ቀን ድረስ አንድ ላይ ነው ይሄ ምንድነው ይሄ ቂራን ይባላል ቂራን ከሆነ ዑምራና ሐጅን አንድ ላይ አጣምረህ ዑምራን በሐጅ ውስጥ ከተህ በኢህራም በአንድ ኢህራም መጨረስ ማለት ነው ተመቶ ከሆነ ግን በአንድ ጉዞ ነው ሁለቱንም ስራዎች የምትሰራው ዑምራንም ለብቻው ትሰራለህ ሐጅንም ለብቻው ነው የምትሰራው የዑምራ ስራ እንደጨረስክ ተሐሉል ታረጋለህ خلاص ስራን ጨርሰሃል መካ ውስጥ ቆያለህ አንድ ወር ሊሆን ይችላል ምናልባት ቀደም ብለህ ከሄድ ወር ከምናምንም ልትቆይ ትችላለህ 8ኛው ዙል ሂጃ ላይ ኢህራምን ትለብሳለህ እስከዛ ድረስ ልብስን ነው የምትለብሰው አይፈልግም መብት ነው ሁሉ ነገር አንተ ሙተሐልል ይሄ ሙተመቲ ሁለት ስራ ዑምራውንም ለብቻው ሐጅንም ለብቻው ግን በአንድ ጉዞ ተመቶ ይባላል ይሄ ሰውየው ሙተመቲ ይባላል አማ ሙቅሪን ከሆንክስ ምን ብለናል አብሰመድ አትፈተም ዑምራን ሐጅ ውስጥ አስገባውና በአንድ ኢህራም ነው የምታጠቃልለው ሐጅ ብቻ የምታረክ ከሆንክ ሐጅ ብቻ ዑምራን ሳትጨምር ዑምራን ሳትነይት ሐጅ ብቻ የምታረክ ከሆንክ ምን ትባላለህ ሙፍሪድ ትባላለህ አንዋ አንሱክ ስንት ነው አንዋ አንሱክ ስንት 3 አብዱረዛቅ ምን 3 ያልከኝ አንተ አይደለ አንዋ ነው አብዱራህማን ይቅርቡ ምን ተመቱ ቂራን ኢፍራድ አህሰንት ስለዚህ ተመቱ ቂራንና ምን ኢፍራድ ይባላል ወይ ደግሞ ሙተመቲ ሙቅሪን ሙፍሪድ ይባላል ማለት ነው በዚህ መልኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጨረስክ በኋላ ሰፋ ላይ ትጀምርና መርዋ ላይ ትጨርሳለህ ከዛ ምን ታረጋለህ ብለናል ከዛ ጸጉርህን ኢማ ትላጫለህ ወይማ ታሳጥራለህ ለዑምራ ከሄድክ መላጨቱ ምንድነው የተወደደ ነው ለዑምራ መቼ ረመዳን ላይ ምናምን ከሄድክ ማለት ነው ነገር ግን ሙተመቲ ሆነ ከሄድክ ሐጅና ዑምራን አንድ ላይ ለመስራት ከሄድክ የመጀመሪያው ተመቱ ላይ ምን ታረጋለህ ታሳጥራለህ ተመቱ ላይ ማለት ነው ታሳጥረውና መጨረሻ ሐጅ ላይ ትላጫለህ ማለት ነው ይሄ ነው የተወደደው طيب ثم نحر هديه عند المروه ከዚያ በኋላ ምን አደረጉ አረዱ وحلق رأسه ከዛም ተላጩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲዩ አሁን ለምሳሌ ሙተመቲ የሆነው ሰው አንተ ሄደህ አታርድም አሁን አስሉ ድሮ እንደዛ ነበር ራስ ነበርክ የምታርደው አሁንም ሄደህ ማረድ ትችላለህ ሌላ ቦታ ነው ኢትዮጵያዊ ከሆንክ አትችልም ማን ያሳያል እዛ ሰው ከሌለ በስተቀር እዛ የሚኖር ነዋሪ የሆነና አገሩን የሚያቀበደም ሰው ካለ ራስህ ሄደህ ማረድ ትችላለህ መብትህ ነው ራስህ ቀጥታ ሄደህ ማረዱ በጣም የተወደደ ነው ይሄ ራሱ እርዱ ራሱ በራስህ እጅ ማካሄዱ በጣም የተወደደ ትልቅ ኢባዳ ነው ነገር ግን አሁን ምንድነው የምታረገው ባንክ ራጅህ የሚባል አለ ከኢትዮጵያ የሚሄዱ ሁጃጆች ምን ያደርጋሉ ልክ እንደሄድክ ወይ 500 ሪያል ምናምን ትከፍላለህ ማለት ነው ለባንክ ራጅህ ከዛ በኋላ አንተ የዚያን ቀን እርድ አይጠበቅብህም ያ ሸሪካ ያ ካምፓኒ አንተን ያባርጉ አንተን ወክሉ ምን ያደርግልሃል ያርድልሃል እርዱ አንተን አይመለከትም አሁን ከፍለሃል ማለት ነው ያበተን ነገር ግን ሌሎች ዝም ብሎ የሚያወናብዱ አሉ ሀበሾች ማለት ነው ጥቂት አምጥተው ይሸጡልሃል 300 ሪያል 350 ሪያል ብለው ማለት
ባንከር ራጂ 500 ሪያል የሚያስከፍል ከሆነ እነሱ 300 ሪያል 150 ሪያል ቀንሰው አምጥቶ ይሸጡልሃል ሁጃጆች ባሉበት በኸይማ ውስጥ ይሄ አይታረድም አላህን የሚፈሩ አይደሉም ሌቦች ናቸው ብዙዎቹ ማለት ነው በሌብነት የሚሰራ ነው ይሄ አንተ ትልቅ አደጋ ነው ይሄ ትልቅ ስንትና ስንት ገንዘብ አውጥተህ ሄደ መክሰር የለብህም ስለዚህ ምንድነው ማድረግ ያለብህ ባንከር ራጂ ነው የሚከፈለው ማለት ባንከር ራጂ ይከፈላል ሐጅ የሚያደርግ ሰው የለም እንደከኛው ኢንሻአላህ ብዙ አለ አላህ ካለ طيب باذن الله ኢንሻአላህ አሁን ቀርቧል ለዚህ ነው ብዙ ትንሽ ስለሱ ማውራት የፈለግነው ማለት አብዱ ሰመድ አልጨረስክም ፕሮሰስ ኢንሻአላህ باذن الله طيب وكذلك فعل المسلمون لك እንደዚሁ ሙስሊሞችም እሳቸውን ተከትለው ሰሩ ثم بعث رجالا من الصحابه الى بطن ياجوج ليكونوا على السلاح ከዚያ የተወሰኑ ሰሃባዎችን ወደ ቅድም 200 ሰሃባዎችን ወደ አስቀመጡበት ቦታ ላኳቸው ሊተኳቸው እነዛን ማለት ነው وياتي من بقي هناك من الصحابه فيؤدوا نسكهم እነዚያ መተው 200 እዛ የነበሩ ሰሃባዎች መተው እነዚህ ተከተዋቸው ከሳቸው ጋር ስራቸውን የጨረሱት እነዛ ደግሞ መተው እንዲሰሩ እንዲያደርጉ ላኳቸው ወአቀመ በመከተ 3 አያም 3 ቀን ቆዩ ያው በስምምነቱ ላይ እንደነበረው تزوج خلالها ميمونة ابنة الحارث الهلالية بزهم أقاطامي بزي بقوي بسوستو كان ميمونة أقبوات وكانت زوجة سيد الشهداء همزة ابن عبد المطلب وخالة ابن العباس نعم اتشيما نبرج يا عباس ابن عبد المطلب عكست نبرج يا همزة ابن عبد المطلب دقمو من بالبيت نبرجنا همزة كموت بوهالا ያው አላገባችም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አገቧት فلما بلغتها الخطبه የሳቸው ማጨት እሳቸው እንዳጫዋት በደረሳት ጊዜ ወከለ امرها الى العباس ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኒካሁን ጉዳይ ወደ አባስ አስጠጉና فزوجها العباس بالنبي صلى الله عليه وسلم وهو حلال ከዚያ አባስ ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጥቷቸው نكاح سر الله فإنه اعتمر أول ما دخل مكة ثم حل فبقي حلالا نبي محمد صلى الله عليه وسلم مجمع عند جبونا نبرة عمراتهم شرسوا حلال هنا قويتهم نبر مالتنا وفي صبيحة اليوم الرابع غادر رسول الله صلى الله عليه وسلم بارتن يو كان طوات مكان لكوتو مكة راجعا إلى المدينة ود مدينة وتو مالتنا فلما بلغ سرف على بعد 9 من مكة نزل بها وأقام ሲርፍ የተባለ ተንኢም ማለት ነው ከተንኢም ማለፍ ብሎ ወይ ደግሞ ከመካ ክልል ወጥቶ ያለ ቦታ ነው ሲርፍ የሚባለው ተንኢም ማለት መካ ላይ ያሉ ሰዎች የመካ ሰዎች ዑምራ ማድረግ ሲፈልጉ ሄደው ኢህራም አድርገው የሚመጡበት ቦታ ነው ክልል ነው የመዲና ክልል ሹመይሲ ነው ብለናል አለ ባለፈው የመካ ደግሞ ተንኢም ይባላል ማለት ነው ስለዚህ እዛ ከሱ ቅርብ የሆነ ቦታ ነው ሲርፍ የሚባለው እዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ስለወጡ ስምምነቱ ከመካ እንዲወጡ ነው እዛ ግን መቆየት ይችላሉ እዛው ቆዩ ማለት ነው وقام يعني نزل بها وقام እዛው ቆዩ وهناك زفت اليه ميمونة رضي الله عنها فبنى بها ከዚያ መይሙና ተሞሸረችላቸው ሞሽሯታሉና ምን አደረጉ ሙሽርነት እዛ የተወሰነ ቀን ቆዩ ማለት ነው 3 ቀን ነው 3 ቀን ሙሽራ የመጀመሪያ ከሆነ ያላገባች ከሆነች ስንት 7 ቀን ያገባች ከሆነች ግን 3 ቀን ማለት ነው ስለዚህ እዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሷ ጋር ቆዩ ثم عاد الى المدينه فرحا مسرورا بما حباه الله من تصديق رؤياه እዚያም በጣም ደስተኛ ሆነው ወደ መዲና ተመለሱ አላህ Subhanahu Wa Ta'ala በሰጣቸው ጸጋና ቃል ኪዳናቸውንም በሞላላቸው በመናማቸው ላይ ባዩት መሰረት ማለት ነው وشرفه بطواف بيته እንዲሁም ደግሞ አላህ Subhanahu Wa Ta'ala ከአባ ላይ ጧፍ እንዲያደርጉ ከሰሃባዎቻቸው ጋር በዚህ አልቀዋቸዋልና በዚህ በጣም ደስተኛ ነበሩ የአላህ መልእክተኛ ማለት ቃል ኪዳናቸውን ስለሞላላቸው من عجيب قدر الله ان ميمونة رضي الله عنها በጣም የሚገርመው ميمونة رضي الله عنها لما توفيت ስትሞት كانت بسرف እዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሷ ጋር የቆዩበት ቦታ ላይ ነበረች ስትሞት እዛ ታማ ነበርና እዛው ሞተች فدفنت هناك እዛው ተቀበረች سبحان الله وبعد رجوعه صلى الله عليه وسلم من عمرة القضاء ከዚያ ከተመለሱ በኋላ ወደ መዲና አርሰለ عدة سرايا የተለያዩ ሰራዊቶችን ላኩ ማለት አካባቢውን የሚቆጣጠሩ ማለት ነው الى جهات متعدده اهمها سريه مؤتة
በጣም ወሳኙ ሰርየት ሙእታ የሚባለው ነው ثم ሰርየቱ ذات السلاسل ሌላኛው ደግሞ ذات السلاسل ይባላሉ ሰርየት ሙእታና ሰርየት ذات السلاسل የሚባሉ ናቸው ዋናዎቹ ይላል ሰርየት المؤتى ملون بمقتلون نيوالن نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم